በደሴ ከተማ አስተዳደር ሰላም ለሁሉም ሁሉም ለሰላም በሚል መሪ ሐሳብ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር የምክክር መድረክ ተካሂዷል። ሰላም ለሰው ልጆች ብቻ ሳይሆን ሕይወት ላላቸው ፍጥረታት ሁሉ አስፈላጊ በመሆኑ ሁሉም ለሰላም ቅድሚያ እንዲሰጥም ተጠይቋል። ሰላም ካለ ነው የሰው ልጅ ሰርቶም መብላት የሚችለው ማለት ነው። ረሃብን፣ ድህነትን ምን ሰላም ካለ በመስራት ሊዋጋው ይችላል። ሰላም ከሌለ ግን እንኳን አቅሙ ደካማ የሆነ በኢኮኖሚ ደካማ የሆነ ሰውና ያለው ሰው ራሱ ያለውን መብላት አይችልም። ባለፈውም ብዙ ወንድሞች፣ ብዙ አባቶች፣ ብዙ እናቶች ህይወታቸው አልፏል። ከሰላም በማጣት ማለት መሆን ያለበት ማለት ፍሬ የሚገኘው ምንድነው? በፍቅር ነው እንጂ በጠብ ሰው በመግደል በማደናቀፍ ሰውን በማስቸገር አይደለም። መላው ተፈጥሮን ምድርን በሙሉ ነው የሰላም እጦት የሚነካው። የሐሳብ ልዩነቶች ኖርማሊ ተፈጥሯዊም ናቸው። ሁሉ ሰው አንድ አይነት ሐሳብ ማሰብ አይችልም። ከሃይማኖት አስተምሮና ትእዛዝ ውጪ በሆነ መንገድ ውድ የሆነው የሰው ልጅ ህይወት እየተቀጠፈ ንብረት እየወደመና ጉዳት እየደረሰ መሆኑን የሚናገሩት የሃይማኖት አባቶች ችግሮችን በውይይትና ምክክር መፍታት እንደሚገባም ነው የጠየቁት። ሰላም ማሳጣት ለሰው ልጅ ጥቅም የለውም። መጨረሻም የመጨረሻውን አገር የሚያበላሽበት ነው የሚሆነው ማለት ነው። ስለዚህ አንድ ሰው አንድ ሌላን ሰው ሰላም በመንሳት ሰላም በማሳጣት የሚደርስበት ወንጀል ትልቅ ወንጀል ነው። ህይወት ማጥፋት በእግዚአብሔር ዘንድ ትልቅ ንስሐ ነው። እኛ የምንፈልገው አገራችን ኢትዮጵያ ሰላም ሆና በፍቅር መተዳደርና መኖር ነው የምንፈልገው። አብረን ስንሆን ስንመካከር እየፈታናቸው የምንሄዳቸው ነገሮች ይኖራሉ። ስለዚህ ዋናው ነገር መነጋገር፣ መግባባት፣ መስማማት፣ ማውራት መቻል፣ መወያየት መቻል ትልቅ ባህል ልናደርገው የሚገባ ነገር ነው ብዬ አስባለሁ። የሰላም እጦትን ከሚያመጡ ምክንያቶች ውስጥ የተዛባ አስተሳሰብ አንዱ መሆኑን የገለጹት ደግሞ የደሴ ከተማ አስተዳደር ከንቲባ ጽሕፈት ቤት ኃላፊ አቶ ሰይድ ካሳው ይህን በማረምና በማስተካከል ረገድ የሃይማኖት አባቶችና የሀገር ሽማግሌዎች የማይተካ ሚና እንዳላቸውም ገልጸዋል። የተዛነፉ አስተሳሰቦች በሁሉም አደረጃጀቶች አሉ። ህብረተሰብ ውስጥ ያሉትን ደግሞ ለይተው እነዚህ አባቶች ድርሻቸው ከፍተኛ ስለሆነ እድር ውስጥ ያለን ለምሳሌ ማህበረሰብ አደረጃጀት ነው። እድር ውስጥ ያለውን የተበላሸ አስተሳሰብ ወይም የተዛነፈ አስተሳሰብ የእድር መሪዎች፣ የእድር አመራሮች ተገቢውን ልየት አድርገው መምከር ያስፈልጋል። እንደ አማራ ሚዲያ ኮርፖሬሽን ዘገባ የሃይማኖት አባቶችና የሀገር ሽማግሌዎች ባለፉት ዓመታት በከተማ አስተዳደሩ ለሰላም መስፈን የሰሩት ስራ የሚደነቅ መሆኑ የተገለጸ ሲሆን ሁሌም ይህን ተግባር አጠናክረው እንዲቀጥሉም ተጠይቋል።